ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገደን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 18 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት እስልምና እምነት ተከታዮች እንኳን ለ1501ኛው የነቢዩ መሐመድ የመውሊድ በዓል አደረሳችሁ ያለ መልካም ምኞታችንን አስቀድመን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ወታደራዊ ጥቃትና ድል፣ ትግራይና አዲሱ የድሮን ጥቃት፣ የህዝቡ ተቃውሞና ያገዛዙ ባለስልጣናት፣ የአዲስ አበባ አደጋ፣ የስሙላው ኮሚሽንና የሴራ እቅዶቹ፣ የቀድሞ ባለስልጣንና ያገዛዙ ዝርፊያ፣ የክልሉ ፕሬዚዳንትና የሹምሽር ወሬ፣ ግብፅ አዲሱ የአሜሪካ ማስጠንቀቂያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ሜጀር ጀነራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ ዛሬም ባገዛዙ ስልጣን አስጠባቂ ኃይል ላይ ድል መቀዳጀቱን አስታወቀ። ኮሩ ለአራት ተከታታይ ቀናት ያደረገውን ውጊያ ተከትሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ ካገዛዙ ስልጣን አስጠባቂ ኃይል ጋር ዛሬ ነሐሴ 18 ቀን 2018 ዓ.ም ለአራት ተከታታይ ሰዓት ያደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን አስታውቋል። በደቡብ ጎንደር በበቅሎ ፍለጋ፣ በመርገዶ፣ በወይን ውሃ፣ በድንጋይ ዳር፣ በሞሻ ተራራ፣ በረቡዕ ገበያ፣ መሐልጊ ማርያም እንዲሁም መድኃኔዓለም በተባሉ ቦታዎች ያገዛዙ ስልጣን አስጠባቂ ኃይል በሜጀር ጀነራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር እንዳቤት ብርጌድ ቀለበት ውስጥ ገብቶ ለአራት ተከታታይ ሰዓታት የነበረውን ውጊያ ተከትሎ ጠላት ከፍተኛ ኪሳራ ማስተናገዱን ገልጿል። አፋብን በላይ ዘለቀ ሶስተኛ እዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 18 ቀን 2018 ውጊያውን አስታኮ ባወጣው በዚሁ መረጃ ለአራት ተከታታይ ቀናት እየተካሄደ ባለው አውደ ውጊያ ያገዛዙ ስልጣን አስጠባቂ ሰራዊት በመካናይዝድ ታጅቦ የለመደውን የጥፋት ድግስ ተሸክሞ በሌሊት ወደ በቅሎ ፍለጋ አቅጣጫ የተጓዘው የጥፋት ኃይል በእግረኛ፣ በሞርተር ቅንቡላ እንዲሁም በዲሽቃ የታገዘ ውጊያ ቢሞክርም የጀግኖቹን ብርቱ ምት መቋቋም ስኖት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። ጉና ክፍለ ጦር ለአራት ተከታታይ ቀናት ያደረገውን ውጊያ አስታኮ ዛሬ ነሐሴ 18 ቀን 2018 ሜጀር ጀነራል ዋንታ ባተ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ ዛሬ ነሐሴ 18 ቀን 2018 ለአራት ተከታታይ ቀናት የነበረውን አውደ ውጊያ አስታኮ ባወጣው ተጨማሪ መረጃ ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦር ጉና ክፍለ ጦር መግደላ አምባ ብርጌድ ተከታታይ 4 ቀናት መደበኛ ውጊያ በማድረግ ዛሬም ከጠዋት ጀምሮ እስከ ቀኑ 10 ሰዓት ድረስ የቆየ መደበኛ ውጊያ በማድረግ በዚያ አውደ ውጊያ ጠላት ከፍተኛ የሆነ ኪሳራ ደርሶበታል ሲል ገልጿል። ውጊያ የተደረገባቸው ቦታዎች ከግዳን፣ ጠመም፣ መሳል፣ ልጫ፣ ሰላም መቃብር፣ ፈንዛ፣ ጉማራ፣ ጋዤን፣ ጂንኮ፣ ሳላ፣ መስቀል ካብ ተራራ፣ ተሰሪ፣ እንቆቆይ፣ ዳሞት፣ ሲፋጥራ ማርያም፣ ማዕቀቦ፣ ቆቆሃና ስኝት ላይ መሆኑን ጠቅሷል። በጠላት ኃይል በኩል ለጊዜው ቁጥሩ ያልታወቀ በርካታ ኃይል ሙትና ቁስለኛ መሆኑን ገልጿል። በማህደረ ማርያም ከተማ የነበረውን ውጊያ አስታኮ ሜጀር ጀነራል ዋንታ ባተ ተወርዋሪ ክፍለ ጦርና ጉና ክፍለ ጦር ገብረ መስቀል ብርጌድና መቅደላ አምባ ብርጌድ ለተከታታይ 4 ቀናት ያደረጉትን ውጊያ በተጨማሪ ዛሬም በተመሳሳይ ከቀኑ 8 ሰዓት እስከ 12 ሰዓት ማህደረ ማርያም ከተማ ዙሪያውን እንደ ቀለበት የታጠረ ውጊያ ማድረጋቸውንም ይኸው መረጃ ጠቅሷል። ጠላት ይመካባቸው የነበሩ ምሽጎች መደረመሳቸውን መወላወያ፣ ቴሌ፣ ዳሞ፣ መድኃኔዓለም፣ ገንሽል፣ አፋፍ፣ ቡራራ፣ ማህደረ ማርያም፣ ጽዮን፣ ክሬቸር፣ ጠጠርና ሌሎችም መዳረሻ ቦታዎች የጠላት ኃይል ላይ ከፍተኛ ጉዳት እንደደረሰበት ይኸው መረጃ ገልጿል። በዚያ ወደ ውጊያ ፋኖ ከፍተኛ ማጥቃት በማድረግ ወሳኝ የከተማ ምሽጎችን መቆጣጠር መቻሉንም ጠቅሷል። ጉና ክፍለ ጦር እንዳቤት ብርጌድ ወለሽ ከተማ ላይ በጠዋቱ ዘልቆ መግባት ካገዛዙ ስልጣን አስጠባቂ መከላከያ ጋር ውጊያ ሲያደርግ መዋሉን የጠቀሰው መረጃ ተከታታይ 4 ሰዓታት በወሰደው በዚያ ወደ ውጊያ ወለሽ ከተማ በተለያዩ መዳረሻዎች ውጊያ የተደረገ ሲሆን ቦታዎቹ ከመድኃኔዓለም ዋሻ፣ ድገመኝ ተራራና መሐልጌ ተራራ ላይ መሆኑን ጠቅሷል። በተመሳሳይ ከበቅሎ ፍለጋ አቅጣጫ የመጣው የጠላት ኃይል የብርጌዱ አካላት ከደፈጣ እስከ መደበኛ ውጊያ በመጠቀም ከድንጋይ ዳር፣ ሞሻ ተራራ፣ ይናት ገብርኤል፣ በመርገዶ፣ በወይን ውሃና ረቡዕ ገበያ ድረስ ጠላትን መውጫ መግቢያ በማሳጣት ሙትና ቁስለኛ ያደረጉ ሲሆን የቀረ ኃይሉ ለመፈርጠጥ መገደዱን በሁለቱም ግንባሮች በተደረጉ አውደ ውጊያዎች ጠላት ላይ ከፍተኛ ኪሳራ መድረሱን ይኸው መረጃ ገልጿል። በተመሳሳይ ከ3 ቀናት በፊት ጣና ገላውዲዮስ ክፍለ ጦር ከዋንዛይ እስከ ጉራምባ
በተደረገው ውጊያ ከፍተኛ ጉዳት ያስተናገደው ጠላት ኃይል በዋንዛይ ከተማ የጉዮን ሆቴል ቅርንጫፍ የሆነውን ዋንዛይ ሎጅ መጠቀሚያ ቁሳቁሶችን ሙሉ ለሙሉ በበቀል ማውደሙን ተስፋ የቆረጠው አገዛዝ ከዚህ የባሰ እርምጃ እንደሚወስድ ይጠበቃል። አማራ የሚጠብቀው አምርሮ መታገል ብቻ ነው በማለት አርበኛ ሀቅ ያለው ጸጋይ ሜጀር ጀነራሉ ባንታባታ አንደኛ ኮር ህዝብ ግንኙነት ኃላፊ ዛሬ ነሐሴ 18 ቀን 2018 ባወጣው ዝርዝር መረጃ ገልጿል። በትግራይ ክልል በሁለት አካባቢዎች የድሮን ጥቃቶች መፈጸማቸው ተሰማም። ክልሉ ዳግም ወደ ጦርነት አውድማነት እንዳይገባም ተሰግቷል። ወጋታ ፋክት የአካባቢ ምንጮችን ጠቅሶ እንደዘገበው ዛሬ ሰኞ በደቡባዊ ትግራይ ራያ አዘቦ ወረዳ ገነቴ ቀበሌ ውስጥ እንደዚሁም በሰሜን ምዕራብ ትግራይ ዞን እንደባጉና አቅራቢያ በሁለት አካባቢዎች ሁለት የድሮን ጥቃቶች መፈጸማቸውን የአካባቢ ምንጮችም ገልጸዋል። በሰዎች ላይ ስለደረሰው ጉዳትም ከገለልተኛ ምንጮችም አልተረጋገጠም። የክልሉ መንግስትም ባለስልጣናት ሆኑ የፌዴራል መንግስቱም እስካሁን ድረስ በጉዳዩ ዙሪያ ያወጡትም ማብራሪያም የለም። የዛሬው የሁለት ድሮኖችም ጥቃትም የተፈጸመው በቅርቡ በመቀሌ ከተማ 15 ኪሎ ሜትር ርቀትም በተካሄደም ተመሳሳይ የድሮን ጥቃትም 5 ጨቅላ ህጻናትን ጨምሮ በትንሹ 13 ሰዎችም ጉዳትም መድረሱን ተመሳሳይ ጥቃትም በኳሃ አካባቢ መፈጸሙ የትግራይ ክልል ዳግም ወደ ጦርነትም አዘግት ውስጥም ይገባል የሚለው ብርቱ ስጋት በብዙዎች ዘንድ እየተሰማ ባለበት ወቅት መሆኑም ተመልክቷል። ዛሬ በራያ አዘቦ ጨምሮ በትግራይ በሁለት ቦታዎች ላይ የተፈጸመው የድሮን ጥቃት ያገዛዙ ማህበራዊ ሚዲያ ፈቀላጤዎች ጥቃቱ በህወሓት በኩል የተደበቁ የጦር መሳሪያዎች ላይ ያነጣጠረ ነው ይበሉ እንጂ በህወሓት የበላይነት የሚመራው የትግራይ ክልል መገናኛ ብዙሃን ጥቃቶቹ በሰላማዊ ሰዎች ላይ ያነጣጥረው የተፈጸሙ መሆናቸውን ጠቅሰው በጥቃቱ ሰላማዊ ሰዎች መጎዳታቸውን አስታውቀዋል። አገዛዙ በቅርቡ መቀሌ ላይ የፈጸመውን የድሮን ጥቃት ተከትሎ በተመሳሳይ በማህበራዊ ሚዲያ ፈቀላጤዎቹ በኩል የድሮን መከላከያ ላይ ያነጣጥሮ ጥቃት ፈጽመናል የተባለ ቢሆንም በጥቃቱ ሰላማዊ ሰዎች ላይ ጉዳት መድረሱ አይዘነጋም። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ወደ ኢትዮጵያ መምጣትን ተከትሎ የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤልና የብልጽግና መሪ ጠቅላይ ሚኒስትር አብይ አህመድ በሚስጥር የሚያደርጉትን ንግግር ወደ መደበኛ ድርድር ሂደት ለመምራት ንግግር መጀመራቸውን የሚጠቅሱ መረጃዎች የወጡ ቢሆንም በህወሓት በኩል በተደጋጋሚ ማስተባበያ መስጠቱ አይዘነጋም። ጠቅላይ ሚኒስትሩ ከዚህ ቀደም ከህወሓት ጋር ጦርነት በነበረበት ወቅት የጓዳ ድርድሩን በአደባባይ ሲክዱ እንደነበር አይዘነጋም። በምንጃር ሸንኮራ ወረዳ ብልጽግና አመራሮች ፋኖን እናስጠላበታለን ብለው የጠሩት ስብሰባ በህዝቡ ተቃውሞ ተበተነ። ስጋታችን እናንተ እንጂ ፋኖ አይደለም በሚል ህዝቡ ተቃውሞ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን አሳምነው አምስተኛ ህዝብ ግንኙነት መምሪያ ዛሬ ነሐሴ 18 ቀን 2018 ይፋ ባደረገው መረጃ በምንጃር ሸንኮራ ወረዳ ብልጽግና አመራሮች ፋኖን እናስጠላለን በሚል ህዝብ ሰብስበው ገለጻ ለመስጠት የሞከሩ ቢሆንም በህዝብ ተቃውሞ ስብሰባው ያለ ውጤት መበተኑን ገልጿል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በከፍተኛ የኑሮ ውድነትና ፍትሐዊ ባልሆነ የግብር ጫና ምክንያት ስራ አቁመው በቤታቸው የተቀመጡ ነጋዴዎችና የአካባቢ ነዋሪዎችን ለማንበርከክ ያገዛዙ ካቢኔ አባላት የጠሩት አስገዳጅ ስብሰባ በህዝቡ ጽኑ ተቃውሞ ያለምንም ውጤት መበተኑን ይኸው መረጃ ጠቅሷል። የወረዳውና የከተማው አመራሮች የ125ኛ ክፍለ ጦር አዛዦች እንዲሁም የአገዛዙ ስልጣን አስጠባቂ የሪፐብሊካን ኮማንዶና የሚሊሻ ኃይሎችን በማስከተል ህዝቡን ሰብስበው ለማስፈራራት ቢሞክሩም የሰፊው ህዝብ መራራ እውነትና ጽኑ የፊት ለፊት ተቃውሞን ማስተናገዳቸውን የአፋብን አሳምነው አምስተኛ ከሰም ሁለተኛ ኮር ህዝብ ግንኙነት ማስታወቁን ገልጿል። ያገዛዙ ባለስልጣናትና ወታደራዊ አዛዦች ስጋት ያሉትን ፋኖና የፋኖ ትብብር እንቅስቃሴዎች የሚል ገለጻ ሲጀምሩ ህዝቡን ለማስፈራራትና ለማሸማቀቅ የሞከሩ ቢሆንም ነዋሪዎቹ ግን ለእኛ ዋናው ስጋታችን እንጠብቃቸዋለን የምትሉትና እናንተ ያሰማራችኋቸው ሚሊሻዎች የሚያደርሱብን ደፈራ፣ ዘረፋ፣ እንግልት፣ እስርና ግድያ ነው በማለት ያገዛዙን ስልጣን አስጠባቂ ወታደራዊ አዛዦችና የብልጽግና ካቢኔ አባላትን በግልጽ ተቃውሟቸውን አቅርበዋል። ፋኖ የኛው ነው፣ ለኛው የወጣ የአብራካችን ክፋይ ነው በማለት የገዢው አካል እውነተኛ አቋምና ተግባርን በዚሁ ስብሰባ ህዝቡ ማጋለጥና መቃወሙን ይኸው መረጃ ገልጿል። እንደ አማራ ህዝብን ያላገናዘበ የግብር ጫና ሌላኛው ዋና የህዝቡ ስቃይ መሆኑን በግልጽ በመቃወም የሰው ልጅ ሰርቶ ማደር በከበደበትና በወገን ላይ የኑሮ ውድነት ባየለበት ወቅት ከተማ ማስዋብ በሚል የሚካሄደው ግብር ብዝበዛ የሰዎችን አቅም ያላገናዘበ መሆኑን ነዋሪዎቹ በተቃውሞ ገልጸዋል። ንብረታችንን ብንሸጥ እንኳን ልንከፍለው የማንችለው ግብር ተጥሎብናል። ልጆቻችን ዳቦ ባጡበት ሁኔታ በብልጭልጭ ነገሮች የምንደሰትበት ጊዜ ላይ አይደለንም ሲሉ የአካባቢውን ባለስልጣናት የብልጭልጭ ፕሮጀክቶች በግልጽ መቃወማቸው ተገልጿል። ነዋሪዎቹ ሰርተን መኖር ካልቻል እናንተም ልትኖሩ አትችሉም በማለት ያገዛዙን ጫና ከማናቸውም ስጋት በላይ መሆኑን ገልጸው በምሬት በዚሁ መድረክ ማስጠንቀቃቸውን ይኸው መረጃ ገልጿል። ስብሰባው በህዝቡ ከፍተኛ ምሬትና በጠንካራ ተቃውሞ ከፍተኛ ውጥረት ከተበተነ በኋላ በተፈጠረው አለመግባባት ምክንያት 5 የሚሊሻ አባላት
በአገዛዙ ስልጣን አስጠባቂ ሰራዊት መረሸናቸውን የውስጥ ምንጮች ማረጋገጣቸውን የከሰም ሁለተኛ ኮር ህዝብ ግንኙነት ገልጿል ሲል አፋብን አሳምነው አምስተኛ እዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 18 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብን አሳምነው አምስተኛ እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር አስደናቂ ጀብዱ በትላንትናው ዕለት መፈጸሙን እዙ ዛሬ ባወጣው ተጨማሪ መረጃ ገልጿል። የአገዛዙ 101ኛ ስልጣን አስጠባቂ አየር ወለድ ኮማንዶ በባንዳ ሚሊሻዎች መንገድ መሪነት ትላንት ነሐሴ 17 ቀን 2018 መነሻቸውን ከመራቤቴ ፌጥራ ከተማ በማድረግ ፋኖ ይንቀሳቀስበታል ብለው ወደ ገመቱት ታች ቤት ቀጠና ጥቃት ለመፈጸም የተንቀሳቀሱ ቢሆንም በሶስት አቅጣጫ የተንቀሳቀሰውን የጠላት ኃይል የናደው ክፍለ ጦር የውጊያ ጠበብቶችና ፈጣን ተዋጊዎች ጠላት ያሰበበት ቦታ ሳይደርስ በደፈጣ ጥቃት የጠላትን እቅድ አክሽፈው ከፍተኛ ጉዳት ጠላት ማስተናገዱን ገልጿል። የጠላት እቅድ ቀድሞ የደረሳቸው የናደው ክፍለ ጦር ቃኞች ወደ ፌጥራ ከተማ ልዩ ስሙ ጉራምባ የተባለ ቦታ ላይ የመሸገውን የጠላት ኃይል ከቀኑ 8 ሰዓት ላይ ተኩስ በመክፈት አመርቂ ድል መገዳጀታቸውን የገለጸው መረጃ በነበረው አውደ ውጊያ በወገን ኃይል የበላይነት የጠላት ኃይል በርካታ ሙትና ቁስለኛ ሲሆን የቀረው የጠላት ኃይል በውር ድንብር ለማፈግፈግ ሲሞክር በፋኖ ጫና ገደል የገባ ጭምር መኖሩን ይኸው መረጃ ጠቅሷል። የፋኖን ጥቃት መቋቋም ያልቻለው የጠላት ኃይል የተለመደ የበቀል እርምጃ በመውሰድ ወደ ፌጥራ ከተማ በመግባት በከተማው ንጹሐን ወጣቶችና ከተማ ውስጥ በተገኙ አዛውንቶች ላይ በመደብደብ በማሰር ጥቃት ማድረሱን አፋብን አሳምነው አምስተኛ እዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 18 ቀን 2018 ባወጣው በዚሁ መረጃ ገልጿል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች በትላንትናው እሁድ ፈጸሙት በተባለው ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደምሴ መገደላቸውን የተለያዩ መገናኛ ብዙሃን ዘገቡ። በጥቃቱ በወረዳው የምትገኘው አና ቀሬ ቀበሌ ሊቀመንበር አስፋ ወሰን ኃይሌን ጨምሮ ሌሎችም ቁጥራቸው በውል ያልታወቀም ሰዎችም ጉዳት እንደደረሰባቸውም ተገልጿል። የዞኑ የጸጥታ መዋቅር ምንጮችም ለቢቢሲ አፋን ኦሮሞ እንደገለጹት ዋና አስተዳዳሪው የተገደሉት በትላንትናው ከሰዓት በኋላም ሲሆን ጥቃት የተፈጸመው በደገም ወረዳ አኖ ቀበሌ ቀሬ ቀበሌ ውስጥ መሆኑ ታውቋል። በዕለቱ በመንግስት ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበረ ምንጮቹ የገለጹ ሲሆን የቀበሌው ሊቀመንበርን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝ ሆስፒታል ሕክምና እያገኙ መሆናቸውንም ጠቅሰዋል። ቢቢሲ ካነጋገራቸው ምንጮች መካከል በመንግስት ባለስልጣናቱ ላይ ለተከፈተው ጥቃትም ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ኦነሰ ታጣቂዎችም ሲሆን ታጣቂ ቡድን እስካሁን ድረስም ስለ ጥቃቱ የሰጠው መረጃ የለም። የደገም ወረዳ ዋና አስተዳዳሪ አቶ ተፈራን መገደል በተመለከተ ከክልሉ መንግስት ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ አስተያየትም የለም። በክልሉ በሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረገ ጥቃት ሲፈጸም ይህ የመጀመሪያው አለመሆኑ የተገለጸ ሲሆን ባለፈው የካቲትም 2017 ዓ.ም ሱሉልታ ወረዳ ዋና አስተዳዳሪ አቶ አበበ ወርቄም በታጣቂዎች መገደላቸው ይታወሳል። መንግስት በሽብር ቡድን የፈረጀው ኦነግ ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫም ለጥቃቱ ኃላፊነቱን መውሰዱ አይዘነጋም። በዚያው ዓመት በታህሳስ ወር ላይ ደግሞ የዞኑ የውሃ ጽህፈት ቤትም ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከል ጽህፈት ቤት ኃላፊው አቶ ጌታውን እጀታና የዞኑ የፋይናንስም ጽህፈት ቤትም ኃላፊው አቶ ሙሉነህ ግዛው መገደላቸው ይታወሳል። ባለፈው ጥቅምት ወር ላይ በተመሳይ የውጫሌ ወረዳ አስተዳዳሪው አቶ ንጉሴም ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎችም መገደላቸውን ነዋሪዎችም አውስተዋል። አንድ ስማቸው እንዳይጠቀስ የጠየቁ የአይን እማኝ በበኩላቸው ለዲደብሊው በሰጡት አስተያየት በትላንትናው የደገም ወረዳም ጥቃትም ከዋና አስተዳዳሪው ከአቶ ተፈራ ደምሴ ግድያም በተጨማሪ በርካታ ሲቪሊያኖች መገደላቸውን ከጥቃቱ ጀርባ መንግስትም ሸኔ ብሎ የሚጠራው የኦነሰም ታጣቂ ኃይሎች መኖራቸውን ገልጸዋል። ኦነሰ በጉዳዩ ዙሪያ እስካሁን ድረስም የሰጠው ማረጋገጫ አሊያም ማስተባበያም አልቀረበም። የይስሙላ ምክክሩን ተከትሎ ኢትዮጵያ አሸነፈች በሚል አገዛዙ በተቆጣጠራቸው መገናኛ ብዙኃን እየተንጸባረቀ ያለው ሀሳብ ተጨባጭ ሁኔታውን እንደማያሳይ ይልቁንም የአዲስ አበባ ጉዳይ ሰፊ ትኩረት የተሰጠው ቢሆንም የብሔራዊ ቋንቋን ጨምሮ በምክክሩ ሽፋን የኦሮሞ ብልጽግና ፓርቲ የጥላቻ አጀንዳዎቹን ተግባራዊ ያደረገበትና አማርኛ ብሔራዊ ብቸኛ ቋንቋ እንዳይሆን የተደረገበት እርምጃ በቀጣዮቹ ዓመታት ኦሮሞኛ ቋንቋን አማርኛ ቋንቋ ይናገሩ በነበሩ ክልሎች ጭምር ተግባራዊ ለማድረግ ያለመ እንቅስቃሴ
እንቅስቃሴ አካል መሆኑን ኢትዮጵያ ያሸነፈችበት ሳይሆን ኢትዮጵያን የበለጠ ለመክፈልና ለማዳከም የተወጠነው ሴራ በግልጽ የታየበትና ከዚሁ ከፊሉ የተፈጸመበት ምክክር እንደነበር አስተያየት የተሰጠ ይገኛል። በኦሮሞ ብልጽግና ፓርቲ የበላይነት የሚዘወረው ገዢው ብልጽግና ፓርቲ በቁጥጥሩ ስር ያቋቋመው አገራዊ ምክክር ኮሚሽን በአገሪቱ ጦርነትን እየተካሄደ በርካታ የህሊናና የፖለቲካ እስረኞች በታሰሩበት በአንድ ገዢ ፓርቲ ቁጥጥር ስር የሚደረግ ምክክር ለአገሪቱ ዘላቂ ሰላምና መረጋጋት አያመጣም የሚሉ ወቀሳዎች በምክክሉ ማጠቃለያ ሂደት ጭምር አዲስ አበባ ከተማን ወደ ኦሮሚያ ክልል እናካላለን በሚል በግልጽ የተደረገው እንቅስቃሴ አገር አፍራሽና አዲስ አበባ ህዝብን ድምፅ አልባ የሚያደርግ የኢትዮጵያዊ ዜግነት ለመንጠቅ የተደረገ እንቅስቃሴ አካል ጭምር መሆኑ እየተወቀሰ ቢሆንም አገዛዙ በተቆጣጠራቸው መገናኛ ብዙሃን ኢትዮጵያ አሸንፋለች በማለት ይህንኑ የስሙላ ምክክር መሰረት አድርጎ የሚያሰራጨው መረጃ ይልቁኑ የአዲስ አበባ ጉዳይ ሰፊ ትኩረት አግኝቶ የብዙዎች ትኩረት ሆነ እንጂ ውስጡን በምክክር ሽፋን ወሰናቸው ያሏቸው ምክረ ሀሳቦች አደገኛና ኢትዮጵያን ለመከፋፈል የሚችሉበትን እድል ለማመቻቸት የወሰዱት እርምጃ አካል መሆኑ ተጠቅሷል። የኢትዮጵያን የግዕዝ ፊደል በላቲን ፊደል ለመቀየር ያላቸውን ሀሳብ በዚሁ ጉባኤ ላይ ኦሮሞ ብልጽግና ፓርቲና እሱ ያሰማራቸው በአጀንዳነት ከማቅረብ አልፎ በውይይት ሂደት ውስጥ ሲያቀርቧቸው የነበሩ ተራ መከራከሪያዎች ለሀገሪቱና ለሕዝቧ ያላቸውን ጥላቻ በግልጽ ያሳዩበት ከቡድን ፍላጎት ውጭ የመንግስት ስልጣን እንኳን ተቆጣጥረው አርቀው ማሰብ እንደማይችሉ በተግባር የታየበት መሆኑን የሚያስታውሱ ወገኖች አማርኛ ቋንቋ ብሔራዊ ቋንቋ ሆኖ እንዳይቀጥል የተሰጠው ውሳኔ በተለይም ከአማርኛ ቋንቋ በተጨማሪ ከተከዋተቱት ቋንቋዎች ብዙዎቹ ከክልላቸው ውጭ የማይነገሩ ቢሆንም ኦሮምኛ ቋንቋን በአሁኑ ወቅት አማርኛ ብሔራዊ ቋንቋ መሆኑን ተከትሎ በደቡብ አካባቢ ይጠቀሙ የነበሩ አካባቢዎችን የኩሽ ግዛት አካል እናደርጋለን በሚል በብሔራዊ ቋንቋ የተካተተውን ኦሮምኛ ቋንቋ በግዳጅ እንዲማሩ በማድረግ አገሪቱን ለመክፈልና በቋንቋ እርስ በርስ የማይግባባ ሁለት አካል ለመፍጠር ያለመ እንቅስቃሴ አካል መሆኑን የኢትዮጵያ ዘመን አቆጣጠር ዓመተ ምህረት ተብሎ መጠራቱ ለየትኛውም ሃይማኖት ውግንና የሌለው ቢሆንም ለኦርቶዶክስ ያላቸውን ጥላቻ ለመግለጽና መሰረቱን ለመናድ ዓመተ ምህረት መባልን እንደ ችግር በማንሳት ምህረት የሚለው ከቀን መቁጠሪያው ላይ እንዲነሳ የቀረበውም ሀሳብ የዚሁ ጥላቻ እንቅስቃሴ አካል መሆኑን በርካታ የቦታ ስሞችም እንዲቀየሩ በከፍተኛ ጥላቻ በምክክር ሂደቱ ይነሱ የነበሩ ሀሳቦች የአዲስ አበባ ጉዳይ ትኩረት አግኝቶ አልታዩም እንጂ እጅግ አደገኛና የአንድ ወገንን ፍላጎት ለማሳካት ያለሙ እንቅስቃሴ አካል መሆኑ በቅሬታ ተነስተዋል። ኢትዮጵያ አሸነፈች የሚለው ዲስኩር ኢትዮጵያን ለመከፋፈል አጀንዳ የተነሳበትና ከዚሁ አጀንዳ ውስጥ ከፊሉ እንዳሰቡት በሴራቸው ሊሳካላቸው ያልቻለ ቢሆንም በግርግር በጫናና በጉልበት ምክረ ሀሳብ ብለው ያቀረቧቸው እነዚህ አደገኛ ውሳኔዎች አገሪቱን ወደፊትም ዋጋ እንደሚያስከፍሏትና ህዝቡን ይህንን በመረዳት ለስር ነቀል ለውጥ እንዲዘጋጅ የለውጥ እንቅስቃሴ የሚያደርጉ ኃይሎችን እንዲደግፍ ጥሪ እየቀረበ ይገኛል። አሁን በስራ ላይ ባለው ህገ መንግስት አማርኛ ብሔራዊ ቋንቋ መሆኑን ተከትሎ ከደቡብ ክልል በርካታ አካባቢዎች በተጨማሪ በቤንሻንጉል በጋምቤላ አማርኛ ቋንቋ የስራ ቋንቋ መሆኑን እናስቀራለን በማለት ኦሮሚያ ክልል በርካታ ኦሮምኛ ቋንቋ መማሪያ ትምህርት ቤቶችን አስቀድሞ በመስራት ያደረገውን እንቅስቃሴ ተከትሎ አዲሱ የቋንቋ ውሳኔ ይህንኑ አካባቢ ባለስልጣኖች ድጋፍ ተግባራዊ ለማድረግ ያለመ መሆኑ እየተጠቀሰ ይገኛል። 37 ቀናት በአማርኛ ቋንቋ ሲመክሩ የነበሩ ተመካካሪዎች አማርኛ ቋንቋ ብሔራዊ ቋንቋ ከሆነ አያግባባንም በማለት የኦሮሞ ብልጽግና ፓርቲን አጀንዳ ለማስፈጸም ሲንቀሳቀሱ የነበሩ ወገኖች ራሳቸውን ትዝብት ላይ የጣሉ ቢሆንም ይህንኑ በምክክሩ ስም ተግባራዊ ለማድረግ መሞከራቸው ምክክሩ ኢትዮጵያ ያሸነፈችበት ሳይሆን ኢትዮጵያ ተጨማሪ አደጋ የተደቀነባት ፖለቲካዊ እርምጃ አካል መሆኑን ዛሬም በወቀሳ የተነሳ ይገኛል። የቀድሞ ውጭ ጉዳይ ሚኒስትር የአማራ ክልል ፕሬዚዳንትና ኋላም የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸውን ለማሸማቀቅ በማህበራዊ ሚዲያ ቪዲዮ ቀርጾ ያሰራጩ ያገዛዙ ማህበራዊ ሚዲያ ፈቀላጤዎች በተቃራኒው የስርዓቱን ባለስልጣናት ዝርፊያ በጦርነት ሀገሪቱን እያመሱ ስልጣን ላይ ለመቀጠል መሞከራቸውን በማነጻጸር አቶ ገዱ ለህዝብ ሲሉ የወሰዱት እርምጃ የሚያስመሰግናቸውና ሊኮሩበት ይገባል የሚለው አስተያየቶች ተከትለው ቀርበዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የሚመሩት አገዛዝ በአሁኑ ወቅት ስልጣን ላይ ለመቆየት ጦርነትን እንደ ብቸኛ አማራጭ ማድረጉን ባለመቀበል በተለይም በአማራ ህዝብ ላይ የከፈቱትን ጦርነት እንዲያቆሙ ፋኖን ትጥቅ አስፈታለሁ በሚል የሚያደርጉት እንቅስቃሴ ተቀባይነት እንደሌለው በአደባባይ በፓርላማ ጭምር በአማራ ህዝብ ላይ ያወጁትን ጦርነት ተከትሎ አስቸኳይ ጊዜ አዋጅ ያሉትን ለማጽደቅ በተደረገ እንቅስቃሴ ላይ ግልጽ ተቃውሟቸውን ያቀረቡት የቀድሞ ውጭ ጉዳይ ሚኒስትር የአማራ ክልል ፕሬዚዳንትና ኋላም የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ገዱ አንዳርጋቸው በአሁኑ ወቅት በአሜሪካ በስደት ባሉበት ወቅት በስራ ቦታቸው ላይ በመገኘት አንድ ያገዛዙ ማህበራዊ ሚዲያ አፈቀላጤ
በቪዲዮ በመቅረጽ አቶ ገዱ ፓርኪንግ እየሰሩ ነው ብሎ ለማሸማቀቅ ያሰራጨው ቪዲዮ በተቃራኒው ጠቅላይ ሚኒስትሩን ጨምሮ የአገሪቱን ሀብት እየዘረፉ ወደ ውጭ ሀገር የሚያሸሹ ያገዛዙ ባለስልጣናት አገሪቱን እያደህዩ ባለበት ወቅት እንደ አቶ ገዱ ያሉ ለህዝብ ወግነው በስደትም የራሳቸውን ስራ ሰርተው ለመኖር መሞከራቸው የሚያስመሰግን እንጂ ያገዛዙ ማህበራዊ ሚዲያዎች ለማሾፍ እንደሞከሩት አይደለም የሚል አስተያየት ተከትሎ ቀርበዋል። ስህተቶቹ ከሚታረሙ ይልቅ ተባብሰው በኢትዮጵያ የቅርብ ጊዜ ታሪክ ሆነው በማያውቅ ደረጃ እንደውም በማንነት ላይ የሚደርስ ጥቃትን ተቃውሞ የታገለው ለለውጥ የታገለው ህዝብ የአማራ ህዝብ ማንነቱን መሰረት ያደረገ የጅምላ ጭፍጨፋ በተከታታይ ተፈጸመ። ከሚኖርበት ቀየው በገብ በመቶ ሺዎች የሚቆጠሩ መጠን ተፈናቀለ። እድሜ ልኩን ያፈራውን ሀብትና ንብረት በየቦታው ትቶ በመፈናቀል ለጉስቁልናና ለውርደት የተደረገበት ሁኔታ ተፈጠረ። ይህም ታርሞ ሰብአዊ ክብሩ እንዲጠበቅ በማንነቱ ላይ የተመሰረቱ ጥቃቶች እንዲቆሙለት በሰላማዊ ሁኔታ መንግስትን ደግሞ ደጋግሞ ሲጠይቅ ይኖራል። ነገር ግን ለመንግስት ያቀረበው በሰላም የመኖር እና የፍትህ ጥያቄ ሰሚ ሊያገኝ ቀርቶ መንግስት በሚሰጣቸው የተለያዩ ፍረጃዎችና የተዛባ ትርጉም ከጊዜ ወደ ጊዜ ጥቃቱ ተባብሶ አማራን እረፍት መንሳት፣ ማፈናቀል፣ ሰበብ ፈልጎ መግደል፣ ማንገላታትና ማሰር ወዘተ። የተከበሩ የምክር ቤት አባል ከአዋጁ ጋር ተያያዥነት ባላቸው ልክ ነው። የአዋጁን አስፈላጊነት ነው እንትን እያልኩ ያለው። ትኩረቱን ወደ አዋጁ እሺ፣ የመንግስት ተቋማት ተልዕኮ ያለ በሚመስል አኳኋን በአስከፊ ሁኔታ እየተጋፋበት ይገኛል። ስለሆነም አሁን እየተካሄደ ያለው የአማራ ህዝብ የተቃውሞ እንቅስቃሴ አቶ ገዱ አንዳርጋቸው አገዛዙ ከህወሓት ጋር ያደረገውን የደቡብ አፍሪካ ፕሪቶሪያ ስምምነት ማግስት አማራን ትጥቅ ለማስፈታት የሚያደርገውን እንቅስቃሴ ውጭ ጉዳይ ሚኒስትር በነበሩበት ወቅት በግልጽ ወጥተው በመቃወም ለአገዛዙ መገናኛ ብዙሃን ቃለመጠይቅ በመስጠት ፋኖ ሊከበርና ሊመሰገን ይገባል እንጂ እንዴት የአማራ ህዝብ ተክዶ ትጥቁን ፍታ ይባላል በማለት ሌላው ቀርቶ ህወሓት ትጥቅ ባልፈታበት የአማራ ህዝብን ትጥቅ ለማስፈታት የሚደረገው እንቅስቃሴ ተቀባይነት እንደሌለው ተቃውሟቸውን አሰምተዋል። ጠቅላይ ሚኒስትር አብይ አህመድ ከውጭ ጉዳይ ሚኒስትር በማንሳት የደህንነት አማካሪ ያሏቸው አቶ ገዱ አንዳርጋቸው በአማራ ህዝብ ላይ ውሎ አድሮ የታወጀውን ግልጽ ጦርነት ተከትሎ በፓርላማ አባልነታቸው በስፍራው በመገኘት ጦርነቱን በመቃወም በአገሪቱ የእርስ በርስ ጦርነት በማስነሳት ስልጣኑን ለማስቀጠል የሚሞክረውና አገሪቱን ቀውስ ላይ የከተታት እሳቸውም ያሉበት በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ መሆኑን በግልጽ በመናገር በፓርላማ የጦርነቱን አካሄድ በመቃወም ጦርነት እንዲቆምና ሰራዊቱ ወደ ካምፑ እንዲመለስ የአማራ ህዝብ ከሁሉም የተውጣጣ ጊዜያዊ አስተዳደር እንዲዋቀር በግልጽ ሀሳባቸውን ያቀረቡና ለዚሁ እምነታቸው ሲሉ እስከ ስደት የተዳረጉ እንደ ሌሎቹ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ባለመዝረፋቸው ዛሬም ሰርተው ለማደር መሞከራቸው ሊያስከብራቸውና ሊያኮራቸው ይገባል በማለት የአገዛዙ ማህበራዊ ሚዲያ ፈቀላጤዎች እነሱ ብቻ ሳይሆኑ ከነሱ ጋር የተጠጋ ሚኒስትሮቹና ጄኔራሎቹ ብቻ ሳይሆን የወረዳ አስተዳዳሪዎች ጭምር የአገር ገንዘብ እየዘረፉ ወደ ውጭ ሀገር በሚያሸሹበት በዚህ ወቅት አቶ ገዱ በላባቸው ለመኖር የሚያደርጉት ጥረት የሚያስመሰግናቸው ዘርፎ ከህዝብ ተሸማቆ ከመኖር ይልቅ ሰርቶ መኖር የሚያስከብር መሆኑን ለህሊናቸው መታመናቸውን ያሳያል የሚሉ አስተያየቶችም ተከትለው ቀርበዋል። የትግራይ ክልል የእስልምና ጉዳዮች ጉባኤ የዘንድሮው የታላቁ የመውሊድ በዓል በድሮን ጥቃትም ስጋት ሳቢያ በቀን አይከበርም አለ። የጉባኤው ዋና ጸሐፊ ሐጂ መሐመድ ካሳይ ዛሬ ባስተላለፉት መልእክት የነቢዩ መሐመድ 1501ኛ የልደት መውሊድ በዓል ዛሬ ሰኞ ሲካሄድ እንደ ወትሮ በቀን ሳይሆን በምሽት በመስጂዶች በሚካሄድ ሃይማኖቱ የሚያዘውን የጸሎት ወይም የዱዓም ሙስሊሞችን ሙስሊም ያልሆኑ ወገኖችን መጋበዝም ዳዋናም የመንዙማ መዝሙሮችም ስርዓትም ይካሄዳል። ይህም የተወሰነው በትግራይ ክልል ውስጥም ከቅርብ ጊዜያት ወዲህም የተጠናከረ መጥቷል ካሉት የድሮን ጥቃትም ህዝበ ሙስሊሙን ለመታደግ ሲባል ነው ብለዋል። የትግራይ ክልል እስልምና ጉዳዮች ጉባኤ በዚህ መግለጫው በትግራይ ክልል በሲቪሊያን ወገኖች ላይ የሚካሄደውን ጥቃትም እንዲቆም የፖለቲካ ልዩነቶችናም ተቃርኖዎችም በወታደራዊ እርምጃዎችና ድርጊቶችም ሳይሆን በክብ ጠረጴዛ ዙሪያም እንዲቋጭም ጥሪ አስተላልፏል። የትግራይ ክልል የእስልምና ጉዳይ ጉባኤ ይህንን የመውሊድ በዓል ስነ ስርዓትን በቀን አይካሄድም የሚለውን መመሪያ ለማውጣትም የሄደበት መንገድ በክልሉ ዋና ከተማም ሊካሄድ የነበረው ለ3 ቀናት የሚዘልቀው የረጅሙ አረንጓዴም ሳር የሚባለው የዓመታዊ የአሽንዳ በዓልና የእመቤታችን የድንግል ማርያም ክብረ በዓልን የዘንድሮ በዓል በድሮን ጥቃትም ሊሰነዘር ይችላል የሚል ማስታወቂያም ከክልሉ የባህልና ቱሪዝም ቢሮ መነገሩን ተከትሎ የመቀሌው ፕሮግራም ቢሰረዝም በተቃራኒው በትግራይና በኤርትራ ድንበር አቅራቢያ የሚገኙ የዛላምበሳም የጓማ አድካም ወረዳም ሴት እህቶች በዓሉን ማክበራቸውን መዘገባችን ይታወሳል።
የሲዳማ ክልል ፕሬዝዳንት በአባዱላ በኩል የጀመሩት ሽምግልና እየሰመረና በስልጣን ላይ ሊቀጥሉ እንደሚችሉ ከክልሉ የወጡ ምንጮች አስታወቁ። የሲዳማ ክልል ራሱን በራሱ ያስተዳድራል ቢባልም የኦሮሞ ብልጽግና ፓርቲ በበላይነት የሚቆጣጠራቸው የክልሉ ፕሬዝዳንት ደስታ ሌዳሞ ከቁጥጥራችን ስር እየወጡ ነው፣ እኔም ጠቅላይ ሚኒስትሩን በሳቸው ተስፋ ቆርጠናል በማለት የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ በህግ ከተሰጠው ስልጣን በላይ በሌላ ክልል ጣልቃ ገብቶ በቅርቡ በጽህፈት ቤቱ ከክልሉ ለኮሪደር ልማት ድጋፍ እንዲያደርግ ለቀረበለት ጥያቄ በሰጠው ምላሽ ጠንከር ያለ አስተያየት ከሰጠና ሹምሽር ይደረጋል ተብሎ ከተጠበቀ በኋላ ሲዳማ ክልል ፕሬዝዳንት ደስታ ሌዳሞ የኦሮሞ ብልጽግና ፓርቲ አባት የሚባሉት የቀድሞ ኦህዴድ መስራችና የክልሉ ፕሬዝዳንት የነበሩት አባዱላ ገመዳ በአማላጅነት ገብተው የኦሮሞ ብልጽግና ፓርቲን ጉዳይ ለማስፈጸም ተልዕኮ የተሰጣቸው የክልሉ ፕሬዝዳንት በስልጣናቸው ሊቀጥሉ እንደሚችሉ ከምክትል ፕሬዝዳንቱ ጀምሮ የተወሰኑ ሰዎች ከስልጣን እንደሚነሱ የሲዳማን ጉዳይ የሚከታተሉ ወገኖች ይፋ አድርገዋል። የክልሉ ፕሬዝዳንት ደስታ ሌዳሞ ሐዋሳን ጨምሮ ወደ ኦሮሚያ ክልል ሲዳማ ክልል በርካታ አካባቢዎችን ለማካለል የሚደረገውን እንቅስቃሴ ተከትሎ ሐዋሳ የፌዴራል ከተማ ልትሆን ነው፣ የፌዴራል መንግስቱ የፖለቲካ ውሳኔ ብቻ ይጠበቃል በማለት በአንድ ህዝባዊ መድረክ ከተናገሩ በኋላ እሳቸውን ከስልጣን ለማንሳትና በምትካቸው ለመሾም በሲዳማ ብልጽግና ፓርቲ በኩል ከፍተኛ ሽኩቻ መፈጠሩን መረጃዎችን ጠቅሰን መዘገባችን አይዘነጋም። ይህኑ ተከትሎ ፕሬዝዳንቱ የሰሯቸው የሙስና ወንጀሎች በዝርዝር እየተገለጹ ሲሆን ለመሾም የሚያስበው ቡድንም በተመሳሳይ ሙስና ወንጀል የተጨማለቀ ቢሆንም ፕሬዝዳንቱና በአካባቢያቸው ያሉ ሰዎች የፈጸሟቸው ሙስናዎች ጎልተው እንዲደመጡ ማድረግ ከስልጣን ይነሳሉ የሚል ተስፋ እንደነበራቸው ታውቋል። አቶ ሽመልስ አብዲሳ በክልሉ ፕሬዝዳንት ላይ የሰጡትን አስተያየት ተከትሎ ፕሬዝዳንቱ አባዱላ ገመዳን በሽምግልና መያዛቸውን መረጃዎችን ጠቅሰን ዘግበን የነበረ ሲሆን ዛሬ ከአካባቢ የወጣው መረጃ ሲዳማ ክልል ላለፉት 7 ዓመታት ሲመሩ የነበሩት አቶ ደስታ ሌዳሞ በድጋሚ በክልሉ ስልጣን ላይ ለመቆየት ከፌዴራል ብልጽግና እውቅና አግኝተዋል የሚል መረጃ አሰራጭተዋል። በመስከረም ወር ላይ ይደረጋል የተባለው የመንግስት ምስረታን ተከትሎ አቶ ደስታ ሌዳሞ ከስልጣን ይነሳሉ በሚል በክልሉ ምሁራን ዘንድ በኦሮሞ ብልጽግና ፓርቲ በላይነት ለሚዘወረው ገዢው ብልጽግና ፓርቲ እኛ እንቀርባለን ያሉ ወገኖች ሰፊ ቅስቀሳ ሲያደርጉባቸው የቆዩ ቢሆንም ዛሬ የሰሙት መረጃ ይህም ቡድን የሚያስከፋ መሆኑን የሚጠቅስ መረጃ ወጥቷል። ከፕሬዝዳንቱ ቀጥሎ በክልሉ ከሚገኙ ዋና ዋና አመራሮች መካከል ከስልጣን እንደሚነሱ የተወሰነላቸው የክልሉ ምክትል ፕሬዝዳንት አቶ በየነ ባራሳ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎና የክልሉ ብልጽግና ቅርንጫፍ ጽህፈት ቤት የርዕዮተ ዓለምና የፖለቲካ ዘርፍ ኃላፊ አቶ አስፋው ጎኔሶ መሆናቸውን እነዚሁ ምንጮች አስታውቀዋል። የክልሉ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ የክልሉ ብልጽግና ጽህፈት ቤት ኃላፊን አቶ አብርሃምን በመተካት የክልሉ ብልጽግና ጽህፈት ቤት ኃላፊ አሊያም አሁን በሚገኙበት የአደረጃጀት ዘርፍ ኃላፊ እንደሚቀጥሉ እነዚሁ ምንጮች ገልጸዋል። ፌዴራሉ ብልጽግና በዚህ ደረጃ የሲዳማ ህዝብ ላይ ያካሄደ የሚገኘው የበቀል እርምጃ ከምን የመነጨ እንደሆነ እስካሁን ሊታወቅ አልቻለም በማለት ፕሬዝዳንቱን ጨምሮ ዋና ዋና የክልሉ ባለስልጣናት ከስልጣን እንዲነሱ እንቅስቃሴ ያደርጉ የነበሩና ተቃውሞ የሚያሰሙ ወገኖች ቅሬታቸውን እያቀረቡ ይገኛል። ጠቅላይ ሚኒስትሩ ማስረጃ ካለን እናስራለን በማለት ለሙስና ተቆርቋሪ መስለው የሰጡትን አስተያየት የክልሉ ማህበራዊ አንቂዎች በግልጽ መቃወማቸውን ጠቅሰን የዘገብን ሲሆን ከኦሮሚያ ክልል በሚያዋስኑ የሲዳማ አካባቢዎች በተደጋጋሚ በኦነግ ሸኔ የሚፈጸሙ ጥቃቶችም በአቶ ሽመልስ አብዲሳ ትዕዛዝ ክልሉን ለማዳከምና ለመቆጣጠር ያለመ እንቅስቃሴ አካል መሆኑ ተደጋግሞ ሲጠቀስ ቆይተዋል። ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ህዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅ። በመሆኑ በዩናይትድ ኪንግደም እና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለህዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለህዝብ ይተላልፋል። የዝግጅት ቀን ሴፕቴምበር 20 2026 ሰዓት ከቀኑ 2 PM እስከ
ማታ 10 PM። ቦታ ሆክልብሩክ ባር ኤንድ ሬስቶራንት 68 ሜንደን ሮድ በርሚንጋም። ፖስት ኮድ B210T። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ VIP 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ ምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ህዝባችን በስድስቱ የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ABC ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ MS ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክብር። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ አይቀር። ዛሬ በአዲስ አበባ ከተማ በደረሰ የትራፊክ አደጋ የ6 ሰዎች ህይወት ማለፉን የመዲናዋ ፖሊስ ኮሚሽን አስታወቀ። አደጋው የደረሰው በኢትዮጵያ የሰዓት አቆጣጠር ከጠዋቱ 1 ሰዓት ከ50 በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተክርስቲያን አካባቢ ሲሆን የጉዞ አቅጣጫውን ከኮዮ ፈጬ ወደ ጎሮ ያደረገ የሰሌዳ ቁጥሩም ኮድ 305997 ትግ የሆነ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ የነበረ እስካቬተር ማሽን መቆፈሪያው ወድቆበት በታክሲ ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል 5 ወንዶችና 1 ሴትም ህይወታቸው ማለፉን ፖሊስ ገልጿል። ከሟቾቹም በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ እንደሚገኙ የገለጸው የመዲናይቱ ፖሊስ ጠቅላይ መምሪያ የአደጋው መንስኤም እየተጣራ መሆኑንም አስታውቋል። በወለጋ የአማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለውን ጥቃት አገዛዙ ጽንፈኛ ላይ እርምጃ እየወሰድን ነው ይበል እንጂ ሰላማዊ ሰዎች ላይ አነጣጥሮ እየተፈጸመ ያለ ጭፍጨፋ መሆኑን ከጭፍጨፋው ከተፈረፉ የአማራ ብሔር ተወላጆች መካከል አንዱ በአደባባይ እየደረሰባቸው ያለውን ጥቃት አስታኮ በማህበራዊ ሚዲያ ይድረሱልን ጥሪ አቅርበዋል። ከአካባቢው አጅባችሁ አስወጡን፣ አትጨርሱን ብለዋል። ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሬ መንግስት ያለሽ፣ እሬ በጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ሁላ መሮናን። ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጡ። ተውን በቃ። በኦሮሚያ ክልል ምስራቅ ወለጋ በተናበበና በተቀናጀ መንገድ የኦሮሚያ ልዩ ኃይል ገዳ ኮማንዶ፣ ጋሰና ሲርና የአካባቢ ሚሊሻና በልዩ ልዩ መንገድ ያደራጃቸውን ቄሮ ወጣቶች ጭምር በማሰማራት በአገዛዙ ስልጣን አስጠባቂ ጦር የታገዘ የአማራ ብሔር ተወላጆች የሚኖሩባቸውን መንደሮች እያቃጠለ እያፈናቀልና ህጻናትና ሴቶች ሳይቀር እየጨፈጨፈ ሲሆን ከጉዳቱ ሰለባዎች መካከል አንዱ ጥቃቱ ደረሰበትና ወደ ወደሙ መኖሪያ ቤቶቻቸው አካባቢ በመመለስ ጽንፈኛን እየተዋጋን ነው በሚል የኦሮሚያ ክልል ፕሬዚዳንት ናቶ ሽመልስ አብዲሳ አማራ ህዝብ ላይ ያነጣጠረ ጭፍጨፋ እያስፈጸሙ መሆኑን አጋልጦ ድረሱልን ሲል ጥሪ አቅርበዋል። ሰሞኑን በተከታታይ በወለጋ በአማራ ብሔር ተወላጆች ላይ እየተፈጸመ ያለውን ጥቃትና የአገዛዙ ስልጣን አስጠባቂ ኃይሎችና የክልሉ ጥምር ኃይል ከፋኖ ጋር ፊት ለፊት ገጥመው ሽንፈት እየደረሰባቸው ቢሆንም ሰላማዊ መኖሪያ መንደሮችን ወረራ በማድረግ በከባድ መሳሪያ ከሚሰነዝሩት ጥቃት በተጨማሪ ቤት ለቤት ጭምር በመሄድ የመኖሪያ ቤቶችን በማቃጠል ለህይወታቸው መሸሽ ያልቻሉ አዛውንቶችን፣ ህጻናትና ሴቶችን ጭምር በማረድ ከፍተኛ ጭፍጨፋ እየፈጸመ መሆኑን የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ 4ኛ ህዝብ ግንኙነት መምሪያ በተከታታይ የሚያወጣውን መረጃ መሰረት አድርጎ ማጋለጡ አይዘነጋም። ትላንት በተመሳሳይ በዚያው ምስራቅ ወለጋ አንገር ተክለ ሃይማኖት ቤተክርስቲያንን በማውደም በማቃጠል ፈንድቃ አንዶዴ ሻሾበር ከተማን በማውደምና በማቃጠል አቅመ ደካሞች አይናቸው የማያይ ነፍሰ ጡሮች መጫቶችን ጨምሮ በአሰቃቂ ሁኔታ ከ60 በላይ ሰላማዊ ሰዎችን መጨፍጨፋቸውን መረጃ ጠቅሰን ይፋ ያደረግን ሲሆን ዛሬ ከጥቃት ከተረፉትና ሸሽተው
ተደራጅተው ከነበሩት መካከል ወደ አካባቢው የተመለሰው የተቃጠሉ መኖሪያ ቤቶቻቸው ፊት ለፊት በመቆም የደረሰባቸውን ግፍና እየደረሰባቸው ያለውን ጭፍጨፋ በመቃወም አማራን በመጨፍጨፍ ኢትዮጵያ ሰላም ልትሆን አትችልም፣ አጅቡና ከዚህ አካባቢ አስወጡን፣ እባካችሁ ድረሱልን በማለት ጥሪ አቅርበዋል። ሰሞኑን በተከታታይ በወለጋ አገዛዙ እየደረሰበት ያለውን ሽንፈት ተከትሎ የአማራ ብሔር ተወላጆች ላይ በተቆጣጠራቸው ማህበራዊ ሚዲያዎች ጭምር ተጨማሪ ጭፍጨፋ እንዲፈጸም ቅስቀሳ ያደርግ እንደነበር መረጃዎችን ጠቅሰን መዘገባችን አይዘነጋም። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከዓለም አቀፍ ሕግ ውጪ በኃይል የባህር በር ለማግኘት የሚደረጉ ማንኛውም ጥረቶች መቆም አለባቸው ሲሉ ኢትዮጵያን በመወረፍ ለአሜሪካው ፕሬዝዳንት የአረብና የአፍሪካው ጉዳይ ሚኒስትሩ ለአምባሳደር ባሱል ገለጹ። የውጭ ጉዳይ ሚኒስትሩ በአፍሪካ ቀንድ የሚገኙ አገራትም አንድነትና ሉዓላዊነትና የግዛት አንድነት መጠበቅ እንዳለበትም አሳሰቡ። በትናንትናው ዕለትም ከአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳይ ከፍተኛ አማካሪው አምባሳደር ማሱድ ባሎስ ጋር በስልክ የተነጋገሩት የግብፁ የውጭ ጉዳይ ሚኒስትር ከአሜሪካ አፍሪካ ጉዳይ ከፍተኛ አማካሪ ጋር በቀጠናዊ ጉዳዮች ላይ የተደረገው ንግግር በተለይም በሱዳን፣ አፍሪካ ቀንድና በሊቢያም ያሉ ጉዳዮችን የዳሰሰ መሆኑን ተገልጿል። ግብጽ የእርስ በርስ ጦርነት ውስጥ ላለችው ጎረቤት ሱዳን አንድነት፣ ሉዓላዊነትና የግዛት አንድነት ያላትን ድጋፍ የማይናወጥ እንደሆነ የካይሮ አቋምን ገልጸዋል። ሱዳን ውስጥም ትይዩ ተቋማትን ለመፍጠር የሚደረግ ማንኛውንም ሙከራ አገራቸው ግብጽ እንደምትቃወም የገለጹት አብዱላቲ 3 ዓመታት ያለፈውን የእርስ በርስ ጦርነት ለመቋጨት በሱዳናውያን ባለቤትነትና መሪነት የሚካሄደውን አጠቃላይ ፖለቲካ ሂደት እንደሚያስፈልግም አሳስበዋል። የውጭ ጉዳይ ሚኒስትሩና የአሜሪካው ከፍተኛ ዲፕሎማት አምባሳደር ባሱል በአፍሪካ ቀንድ የሚታዩ ጉዳዮች ያነሱ ሲሆን የግብፁ የውጭ ጉዳይ ሚኒስትር በቀጠናው የሚገኙ አገራት አንድነትን፣ ሉዓላዊነትና የግዛት አንድነትን መጠበቅ እንዳለበትም ተናግረዋል። አብዱላቲም አያይዘውም በኃይል የባህር በር ለማግኘት ይደረጋል ያሉትን ሙከራ አገራቸው ግብጽ የምትቃወም መሆኑንና የቀጠናውን ሰላምና ደህንነትን አደጋ ላይ የሚጥሉ የአንድ ወገን ያሉትን እርምጃዎች መወሰድ እንደሌለባቸውም ለአሜሪካው ከፍተኛው ዲፕሎማትም አሳስበዋል። በማከልም ዓለም አቀፍ ሕግን በመጣስ ባሉት በኃይል የባህር በር የማግኘት እንቅስቃሴ ለመጫን ከሚደረግ ማንኛውም ሙከራ መቆጠብ እንደሚገባም አጽንኦት የሰጡትም የግብጽ የውጭ ጉዳይ ሚኒስትር ማንኛውም ሙከራ በየትኛውም አገር እንደሚካሄድም አልጠቀሱም። ይሁን እንጂ የግብጽ የውጭ ጉዳይ ሚኒስትር አብዱላቲ ይህንን ያሉትም የኢትዮጵያ መንግስት ባህር በር ለማግኘትም ያለውን ፍላጎትም እየገለጸ ባለበት ወቅት መሆኑም ኢትዮጵያን በሾርኒ የመንካት ጉዳይ እንደሆነ የዲፕሎማቲክ ተንታኞችም ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መንግስታቸው በባህር በር ማግኘት ለኢትዮጵያ ህልውና ጉዳይ መሆኑን ላለፉት 3 ዓመታት ገደማም ሲገልጽ የቆየ ሲሆን ጠቅላይ ሚኒስትሩ መንግስታቸው ይህንን ፍላጎት ማሳካትም የሚሻው በሰላማዊ መንገድና በንግድ ልውውጥ እንደሆነ በተደጋጋሚ መናገራቸው ይታወሳል። ይሁን እንጂ ጠቅላይ ሚኒስትሩ ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ ላይ ተፈጽሟል ያሉትን ስህተትም እንዲሁም ነገ ይታረማል በሚል አገላለጻቸው በጎረቤት ኤርትራ በኩል ቅሬታ መፍጠሩ ይታወሳል። የኤርትራ መንግስት ይህ የኢትዮጵያም ከቀይ ባህር ጋር የተያያዘም እንቅስቃሴ በአገሪቱ ሉዓላዊነትና የግዛት አንድነት ላይ የተቃጣም ትንኮሳም እንደሆነ ከመግለጽም በተሻገረ መሬታችን አይሸጥም የሚል ጽኑ አቋሙን መግለጹም መዘገባችን አይዘነጋም። በቅርቡ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብፁ አቻቸው ባድር በተገናኙበት ወቅት የቀይ ባህር ደህንነትና አስተዳደራዊ ጉዳይ የሚመለከተው የጠረፉን አገራት ብቻ መሆኑን መግለጻቸው ይታወሳል። የአሜሪካው የገንዘብ ግምጃ ቤትም ዋና ሹም ስኮት ቤሴት የዓለም መሪዎች ከአሜሪካም ወይም ከኢራን አንዱን የመምረጣቸው ወሳኝ ቀን ተዳርሷል ሲሉ አስጠነቀቁ። ከኢራን ጋር ባለፉት 6 ወራት በጦርነት ውስጥ የምትገኘው የአሜሪካም ግምጃ ቤት ሹሙ ስኮት በኢራን ላይ ዛሬ የተጀመረውን መሬት አንቀጥቅጥም የኢራን መንግስትን ይፈነግላል ያሉትን የኢኮኖሚ ማዕቀብም ኦፕሬሽን ኢኮኖሚክም አውትከስት ይፋ ባደረጉበት መድረክም ማንም ሀገር ወይም ኩባንያ ኢራንን ገንዘቧን እንድታሸጋግርም የሚረዳም አሊያም ከኢራን ጋር የንግድ ግንኙነት የሚፈጥር ከሆነ ከአሜሪካ ዶላርና የአሜሪካ ፋይናንሻል ክፍል ጋር ምንም አይነትም ትስስር ወይም አክሰስም አይኖረውም በማለትም አስጠንቅቀዋል። የአሜሪካ አስተዳደር ዋና ዓላማው ኢራንን ከማንኛውም የገንዘብ ትስስር በማግለል ብቻዋን ለማስቀረት የተሰጠ መሆኑንም ሹሙ ገልጸዋል። ኢኮኖሚክ ዲደይ ወይም ኦፕሬሽን ኢኮኖሚክ አውትከስት የተባለው አዲሱ የአሜሪካ መንግስትም ጸረ ኢራን ዘመቻም በኢራን ጋር የተባበሩ አገራትም
ወይም ኩባንያዎች እጣ ፈንታቸው እንደ ኢራን አገዛዝም አብሮ መጠውለግ ነው የሚል ዛቻ ያሰሙት ሚኒስትሩ ስኮት የኢራን 90% የነዳጅ ምርትን የምትሸምተው ቻይናን ባለፈው ሳምንት የተቹ መሆናቸውም ታውቋል። የገንዘብ ግምጃ ቤቱ ኃላፊው ስኮት በመካከለኛው ምስራቅ፣ በተባበሩት አረብ ኤሚሬት፣ በሆንግ ኮንግ፣ በቻይና፣ በሲንጋፖር፣ በስዊዘርላንድ፣ በአውሮፓና የተለያዩ አካባቢዎች የኢራን የተፈጥሮ ዘይቶችን በሚያዘዋውሩ መርከቦችና አሸጋጋሪዎች ላይ ትኩረት እንደሚደረግም አስታውቀዋል። የኢራን አዲሱ የደህንነት ሹም ሞሳን ራዚ በሳምንቱ ማብቂያ ለመንግስታዊ መገናኛ ብዙሃን በሰጡት መግለጫ በባህረ ሰላጤው ከሚገኙ አገራት መካከል ከአዲሱ የአሜሪካ ጸረ ኢራን ኢኮኖሚያዊ ማዕቀብ ጋር ከተጣመሩ በጠላትነት ይፈረጃሉ፣ ከኢራን በኩልም መሬት አንቀጥቅጥ ያሉትን አጸፋዊ እርምጃ ይጠብቃቸዋልም ሲሉ አስጠንቅቀዋል። በሆርሙዝ ሰርጥም በኦማን በኩል አንዲት ጠብታ ነዳጅም አትፈስም በማለትም ሚኒስትሩ አስፈራርተዋል። በቀድሞ ፕሬዚዳንት ባራክ ኦባማ የስልጣን ዘመን እንደ ፈረንጆቹ አቆጣጠር በ2015 በአሜሪካና በኢራን መካከል በተካሄደው የኒውክሌር ስምምነት የአሜሪካ ቡድን አባላት የነበሩት የቀድሞው ዲፕሎማት አለን ኤሬን ለኤንፒአር በሰጡት አስተያየት የአሜሪካ አስተዳደር በኢራን ላይ የተለያዩ ሸምቀቆችን በእንጨት ላይ ሰቅሏል። ከዚህ አኳያ በኢራን ላይ ጉዳት የሚያደርስ አዲስ ማዕቀብ ያለ አይመስለኝም በማለትም አስተያየታቸውን አጋርተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።